ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። በቅድሚያም ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በሰላም አደረሳችሁ እንላለን። በቆይታችንም ኢድ በዓልን የተመለከቱ ዘገባዎችን ወደ እናንተ እናደርሳለን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በመሆን የዕለቱን ዜና አመራለሁ። አብራችሁን ቆዩ። በቀዳሚነት ወደ ምንመለከተው ጉዳይ አለፍን። የኢድ አልፈጥር በዓልን ስናከብር ከተቸገሩት ጎን በመቆምና ለሰላምና አንድነት በመስራት ሊሆን እንደሚገባ የእስልምና ጉዳዮች ጠቅላይ ምክር ቤት አሳሰበም። የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዚዳንት ሼህ አብዱል ከሪም ሼህ በድረዲን የእንኳን አደረሳችሁ መልእክታቸውን አስተላልፏል። በጋሞ በደረሰው የተፈጥሮ አደጋም ምክር ቤቱ የተሰማውን ሐዘን ገልጿል። ድልነሳ መንግስቴ ታላቁ የረመዳን ወር በህዝበ ሙስሊሙ ዘንድ በጾም በዱዓና በፈጥር ሰዓት ጭምር እርስ በርስ በመደጋገፍ አልፏል። የጾሙን መጠናቀቅ ተከትሎ ለሚከበረው የ1447ኛው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚዳንቱ ሼህ አብዱል ከሪም ሼህ በድረዲን አስተላልፈዋል። የተከበራችሁ ውድ ምዕመናን እንኳን ለ1447ኛው ዓመተ ሂጅራ የረመዳን ኢድ አልፈጥር በዓል በሰላም አደረሰን አደረሳችሁ። የተከበራችሁ ውድ ምዕመናን እንደሚታወቀው ረመዳን ብዙ ኸይራትን ይዞልን መጥቶ አሰርቶን አሳትፎን የሄደ ወር ነው። ይህ በረመዳን እየሰራ ነው የነበርነውን ኸይር ስራዎችን ሳናገሉን ሳናቋርጥ መተዛዘኑን፣ መተባበሩን፣ መመካከሩን፣ መረዳዳቱን እስከ ወዳኛውም ልናስቀጥል ይገባል። እንደሚታወቅ ሀገራችን በተለያዩ ችግር ውስጥ ያሉ ወገኖች አሉ። ስለዚህ እነሱን ብቻ ረመዳን ላይ ሳይሆን ከረመዳን በኋላ ከዓመት እስከ ዓመት የማይቋረጥ ድጋፍ በማድረግ ረመዳን ላይ የምንሰራ ስራዎችን በማስቀጠል ከምን ጊዜውም በላይ እችን ሀገር ማሻገር ይኖርብናል። ተቀዳሚ ምክትል ፕሬዚዳንቱ ህዝበ ሙስሊሙ ረመዳንን ያሳለፈበትን የእስልምና እሴትና ልምድ ከበዓሉም በኋላ ማስቀጠል እንዳለበት አሳስበዋል። በደቡብ ኢትዮጵያ የተከሰተው ክስተት በጣም ልባችንን ሰብሯል። በጣም አዝነናል። ስለዚህ እንዲህ ያሉ ችግሮችን፣ ሰው ሰራሽም ሆነ ተፈጥሯዊ አደጋዎችን በጋራ እንደ ህዝብ እንደ ኢትዮጵያዊነት ሁላችንም እጅ ለእጅ ተያይዘን መረዳዳት፣ መደጋገፍ፣ መተባበር ይኖርብናል። ኢዱን ስናከብረው አሁን እንዳልነው በተለያየ ችግሮች ውስጥ ያሉ ወገኖቻችንን ኢትዮጵያውያንን ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ ከጎናቸው ሆነን ኢዱን ልናሳልፍ ይገባል። ዘካተል ፊጥርን በተመለከተም ሼህ አብዱል ከሪምና የአስተዳደር ጉዳዮችና የተቋማት ልህቀት ዘርፍ ምክትል ፕሬዚደንቱ ኡስታዝ ተምኪን አብዱላሂ መልእክት አስተላልፈዋል። ከእስልምና አምስቱ ማዕዘናት አንዱ የሆነውን የዘካተል ፊጥርን ከኢዱ ቀደም ብለን ማውጣት ይኖርብናል። ወደ ኢድ ከመሄዳችን በስተፊት ዘካተል ፊጥራችን ከኛ እጅ ወጥቶ ወደሚመለከተው አካል እጅ መግባት አለበት። ዘካተል ፊጥራችንን በውዱ ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ መሰረት ለአቅመ ደካሞች፣ ለየቲሞችና ለችግርተኞች በአግባቡና በሰዓቱ ልናደርስላቸው ይገባል። ይህን ስናደርግ ጾማችን ተቀባይነት ያገኛል፣ እስላማዊ አንድነታችንን እናጠናክራለን። በተጨማሪም በኢዱ ቀንም ሆነ በኋላ ውስጣዊ አንድነታችንን እና ሰላማችን የሚያጠናክሩ ተግባራት ላይ በትኩረት ከመስራት ባሻገር ለሀገራችን ሰላምና መረጋጋት አላህን እንድንማጸን ጠቅላይ ምክር ቤቱ በዚህ አጋጣሚ አደራ መልእክቱን ያስተላልፋል። በዓሉ በሰላም እሴቱን ጠብቆ እንዲጠናቀቅ ወጣቶች በፍጹም ጨዋነት ሚናቸውን እንዲወጡ ምክር ቤቱ ጥሪ አቅርበዋል።
ህዝበ ሙስሊሙ በረመዳን ወር ይፈጽማቸው የነበሩ በጎ ምግባራትን በሌሎች ወራትም ይበልጥ አጠናክረው ሊቀጥሉ ይገባል ሲሉ ኡስታዝ መሐመድ አወል ሰይድ ተናገሩ። የረመዳን ጾም ችግርን መቋቋምና ጽናትን በተግባር ልምምድ የሚደረግበት መሆኑም ተገልጿል። ኢብራሂም መሐመድ ተጨማሪውን አዘጋጅቷል። ረመዳን በሂጅራ የዘመን አቆጣጠር 9ኛው ወር ሲሆን ጾምን ጨምሮ ስግደትና ሌሎች በርካታ በጎ ተግባራት የሚከናወኑበት ነው። ወሩ ቁርአን የወረደበት፣ ዓመታዊ ውሳኔዎች የሚተላለፉበት ሲሆን መንፈሳዊና ስነ ልቦናዊ ግንባታዎችም ይከናወኑበታል። የረመዳን ወር ጾም ችግር መቋቋምና ጽናትን በተግባር ሰዎች ልምምድ የሚያደርጉበት መሆኑን የስነ ልቦና ባለሙያው ኡስታዝ መሐመድ አወል ሰይድ ያብራራሉ። ስፒሪቹዋል ኢንቴሊጀንስ ከፍተኛ ይሆናል፣ ወይም ደግሞ መንፈሳዊ ንቃተ ህሊና ከፍተኛ ይሆናል። ከአላህ ጋር ያለህ ግንኙነት በወንደስ ስለሚጠብቅ ይሄ ለዱንያ ያለ ፍረስትሬሽን፣ ፍርሃት፣ ጭንቀት ይወገዳል። አሁን ከረመዳን ውጪ ባለው ህይወታችን አይተህ ከሆነ ለትንሽ ነገር እንደነግጣለን፣ እንበረግጋለን፣ እንፈራለን የሆነ ነገር ሲያገኘን። ረመዳን ላይ ስንሆን ግን ከአላህ ጋር ያለን አላቃ በጣም ስለሚጠብቅ እንዶ ከረመዳን ውጪ የባሰ የሆነ ችግር እንኳን ረመዳን ላይ ቢከሰትብን እንቋቋማለን። ከረመዳን ውጪ እንደዚህ አይነት መንፈሳዊ ጥንካሬ ቢኖረን ኖሮ እኮ ዱንያ ላይ የሚመጡ የኑሮ ውድነት፣ የህይወት ፈተና፣ ማህበራዊ ቀውስ፣ ሀገራዊ ቀውስ፣ ችግሮች፣ በሽታዎች፣ ህመሞች እንዴት አድርገን ልንወጣቸው እንደምንችል ቀላል መፍትሄ ነው ያሳየናል። ረመዳን ኤክስፒሪየንስ ነው። በተጨማሪም ህዝበ ሙስሊሙ በረመዳን ወር እርስ በርስ የመረዳዳት እሴት ልምምድ ያደረገበት መሆኑንም ገልጸዋል። አይተህ ከሆነ ረመዳን ላይ እናፍጥር፣ እንብላ፣ ሳሙሳው፣ ቴምሩ፣ ብላልኝ፣ ጠጣን በየቦታው ክርስቲያን ወገኖቹም ጋር ምናምን ስትመለከተው ሙስሊሙም እርስ በርሱ ምናምን ያለው ያ ይገርምሃል። በቃ እኔ ክርስቲያን ጎረቤቴ ወላሂ العظيم ፕሮግራም እዛው እንትን ብላ ልክ አደባባይ ፍጣር እንደሚባለው ቤት ውስጥ አከራይ ነች። ቤት ውስጥ እንደዚህ ያዘጋጅታል። ሙሉ ምንጣፍ አነጥፋ ራሷ ሾርባ አዘጋጅታ ምን ብላ ፍጣር አዘጋጀች። እንባዬ ነው የመጣው። በቃ እንደዚህ አይነት ፍቅር የምታገኝበት ነው፣ አፕሮች የምታገኝበት ነው። ይሄ ሌላው ወገን ጋር ያለ ትስስር፣ ከሙስሊም ወንድሞች ጋር ያለ እርስ በርሱ ያለው መተዛዘኑ፣ ይሄ ሁሉ አጠቃላይ የሚነገረን ነገር አለ። በጣም ነው ደግሞ የሚያሳዝነው። በታይ አንዳንዱ ሰው ነፍስያውን በቃ ኢታር ሲያደርግ አንድ ተምር ይዝና ያልያዘ ሰው ካል ቆርጥ አድርጎ ይሰጠዋል። አላህ ደግሞ ወአንተ ሱሙ ኸይሩን ለኩም፣ ብትጾሙ ለእናንተ ጥሩ ነው ብሏል አላህ። ለየትኛው ነው መልካም ነው? ለሁሉም ሐያት፣ ለጤናህም ጥሩ ነው፣ ለማህበራዊ ግንኙነት ጥሩ ነው፣ ለሁሉ ነገራቸው ጥሩ ነው ብሎ አላህ Subhanahu Wa Ta'ala ነግሮናል። በረመዳን ወር ሙስሊሙ ሲፈጽማቸው የነበሩ በጎ ተግባራትን በሌሎች ጊዜያት ይበልጥ አጠናክሮ መቀጠል ይገባዋል ሲሉ የስነ ልቦና ባለሙያው ኡስታዝ መሐመድ አወል ሰይድ መክረዋል። ሰደቃ በመስጠት ለሰው መልካም በማድረግ በጎ አድራጎት ስራ በመስራት የተራበን በማብላት የታረዘን በማልበስ የተጠማን በማጠጣት ያጣውን መጠለያ በመስጠት ስራ ያጣውን ስራ በመፍጠር እንደዚህ ስትል የቲሞችን በመዳበስ ወላጅ አልባዎችን ባሎቻቸው የሞቱባቸውን ሴቶች በመጎብኘት በተለያየ ነገር ሰፖርት በማድረግ እንደዚህ ኸይር ስራ በሰራ ቁጥር ምን ይሆናል? ያንተ ጤና መድህን ይሆንልሃል፣ ለዓፊያ ዋስትና ይሆንልሃል። አሁን ብቻ አይደለም ያድነህ እኮ ወደፊት እንዳትታመም ራሱ ጭምር ራሱ ያደርግህ ይችላል። የተቸገሩ የሆኑ ሰዎች ሲበሉ ዱዓ ሲያደርጉልህ እዛ የሚታከም ልጅ አለ፣ እዚህ ጋር የሚፈታ ችግር አለ፣ የተወሳሰበ ነገር ነበር። ስለዚህ ወሩን ሙሉ ሰደቃ እየሰጠን ስንወጣ በምን ያህል መልኩ ታንጸን ልንወጣ እንደሚችል በቃ የሚያጠያይቅ ነገር አይደለም። የረመዳን ወር ጾም ከእስልምና ማዕዘናት አንዱና በሙስሊሞች በግዴታነት የተደነገገ መሆኑ ይታወቃል። ቀጥለናል ተመልካቾቻችን። በማህበረሰብ ተሳትፎ በሚከናወኑ የልማት ስራዎች የመሰረተ ልማት ጥያቄያቸው እየተመለሰላቸው መሆኑን በደብረ ብርሃን ከተማ አስተዳደር የሊቼ ቀበሌ ነዋሪዎች ተናገሩ። የከተማ አስተዳደሩ በበኩሉ የሊቼ ቀበሌን ተሞክሮ እያስፋፋ መሆኑን ገልጿል። ወንዲፍራ ዘውዴ በደብረ ብርሃን ከተማ አስተዳደር በእቴጌ ጣይቱ ክፍለ ከተማ ስር ከሚገኙ ቀበሌዎች መካከል አንዷ የሊቼ ቀበሌ ናት። የሊቼ ቀበሌ በህብረተሰብ ተሳትፎ የተሰሩ መሰረተ ልማቶች የሚገኙባት ናት። የሊቼ ቀበሌ በከፍተኛ የክልል አመራሮች፣ ከተማ አስተዳደሮች ዘወትር ትጎበኛለች። የህብረተሰቡ ተሳትፎ ምን ይመስላል የሚለውን እንመለከታለን። ተጎዳና ጀምሮ ተመብራት ጀምሮ አሁን ውሃ ሊወጣልን እየታሰበልን ነው። በጣም ዓለም እያየንበት ነው ያለ ነው። ይሄ ያለንበት ቢሮ ዘመናዊ ቀጥሎም ከተማችን ላይ ካለው የተሻለ ብዙም መድረኮች እዚህ ነው የሚካሄዱት። እንደውም አሁን በባለፈው እኛም ማስተያየት ሰጥ ነበር። ውስጡ ለፕሮጀክተር አይመችም ሲባል ሰማና ወዲያውኑ አፍርሶ
በሁለት ወር ውስጥ ይህንን እንደገና በአዲስ የሰራው እያንዳንዱ ባለሙያ የእያንዳንዱ ቢሮ አለው። በዛት በሙሉ ያው የሚታየው እያንዳንዱ በቃ የፖሊስ ቢሮ ያለ የግብርና የማህበራዊ ፍርድ ቤት እያንዳንዱ የሴቶች ጉዳይ። በዚህ ቀበሌ የተከናወኑ የልማት ስራዎች ምን ይመስላሉ ስንል የቀበሌ ስራ አስኪያጅ የሆኑትን አቶ ዮሐንስ ምሳወይን ጠይቀናል። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ ጭምር ነው እነዚህ ልማቶች የሰራ ነው እስካሁን ድረስ። በዘንድሮ አጠቃላይ እነኚህን ስራዎች አሁን የፈጸምናቸውን ስራዎች እስካሁን ድረስ ያለው 11 ሚሊዮን 500 ሺህ ብር ወጪ አድርገን እዚህ ደረጃ አድርሰናል። 20 ኪሎ ሜትር የጠጠር መንገድ አቅደን 12.5 ሰርተናል። አሁን የአቅመ ደካማ ቤት ያቀርነው 16 አቅመ ደካማ ቤት አቅደን 16ቱም ሰርተን ለተጠቃሚዎች አስረክበናል። ሌላው የከርሰ ምድር ውሃ ያቀርንበት ወደ 7 የከርሰ ምድር ውሃ አቅደናል። ወደፊት ከአጋር ድርጅቶች ኤንጂኦዎች ጋር ነው እሱ የሚሰራው እና በማህበረሰቡ ድጋፍ አጠቃላይ የሚሰሩ ሆኖ እሱ ገና ወደፊት ፕሮሰስ ላይ ያለ ወደፊት ግን የምንሰራቸው ስራዎች ናቸው። አሁንም የማህበረሰብ አቀፍ ፖሊስ መኖሪያ ቤት 600 ሰው የሚይዝ አዳራሽ እየተሰራ ይገኛል። እናም የልቼ ቀበሌ ለሌሎች ተሞክሮ እየሆነች ነው። በቀበሌዋ በማህበረሰብ ተሳትፎ ሞዴል በሚያስብል ደረጃ ስራዎች ተሰርተዋል። ተሞክሮቿም እየሰፉ ናቸው የሚሉት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት ናቸው። ይህንን ተሞክሮ ወደ ሌሎች የከተማችን ቀበሌዎች ለማስፋት ስራዎች እየተሰሩ ያሉባቸው ናቸው። ለምሳሌ በመንገድ በሁሉም ክፍለ ከተማ በሚባል ደረጃ ማህበረሰቡን አሳትፎ እየተሰሩ ናቸው። ለምሳሌ አንድ ቀበሌ ባነሳ እስካሁን ባለው ደረጃ ከ4.5 ሚሊዮን አዳዲስ መንደሮችን ለማገናኘት የማህበረሰብ ተሳትፎ የሰበሰበበት ሁኔታዎች አሉ። ይሄ በሁሉም በሚባል ደረጃ በከተሞቹ ቀበሌዎች አንዱ ሰፋ የምንለው ከመንገድ ጋር የተያያዘው ማህበረሰቡን የማሳተፍ ስራ እየሰፋ ነው ያለው። ሁለተኛው የቢሮ ግንባታዎች ናቸው ያሉት። እንደ አብነት የምናነሳቸው የዘራ ያዕቆብ ክፍለ ከተማ ስር ያሉ ቀበሌዎች ኦሎሞስት አስፍተዋል። እንደ ሊቼ ስታንዳርድ ደርሰዋል አልደረሱም የሚለው ነው። ይሄንን ከሊቼ ወስደው ቢሮ መገንባት ጀምረዋል። ሁሉንም አገልግሎቶችን ሊሰጡ የሚችሉ የቢሮ አደረጃጀቶች መኖር አለባቸው። የተሰሩ ስራዎች መገለጫዎቿ ጥራት መሆናቸውንም ከንቲባው አንስተዋል። ቤት ውስጥ በጀመረችው የሰው ሰራሽ ጸጉር ማምረት ስራ ውጤታማ ሆናለች። ከ20 በላይ ለሚሆኑ ሰዎችም የስራ እድል ፈጥራለች። የጸጉር ባለሙያ ኑኑ ዘነበ በትንሽ ጥረት ትልቅ ደረጃ መድረስ እንደሚቻል አሳይቼበታለሁ ትላለች። ከስራ ፈጣሪዋ ጋር ቆይታ አድርጋ ብርቱካን ማሞ ተከታዩን ዘገባ አዘጋጅታለች። ስሜ ኑኑ ዘነበ እባላለሁኝ። የኑኑ የዊግ ማምረቻና መስራች ባለቤት ነኝ። በተጨማሪ ደግሞ የጸጉር ቤትም እንደዚሁ አለኝ። ያው በልጅነት ላይ ብዙ ውጣ ውረዶች ይኖራሉ። አንዳንድ ጊዜ ያው በልጅነት ስታልፊ የሚረዳሽ ላይኖር ይችላል፣ የሚያግዝሽ ከጎንሽ ላይኖር ይችላል፣ አይዞሽ የሚልሽ ላይኖር ይችላል፣ ቤተሰብ ላይኖር ይችላል። ያ ያለኔ ፈታኝ ጊዜ ነበረ። በልጅነትም ገና በሚባልበትም ጊዜ ወደ ስራም የገባሁበትና ራሴንም እያስተዳደርኩም የምማርበትም ጊዜ ነበረ እና ያ የልጅነት ጊዜ ትንሽ ለኔ ፈታኝ ነበረ። አሁን ላይ በጣም ደስተኛ ነኝ። ምክንያቱም የዛን ጊዜ የተፈተንኩባቸው ጊዜያቶች ናቸው አሁን ላይ ጠንካራ ሆኜ እነዛን አልፌ አሁን ላይ መድረስ የቻልኩት። አሁን ጸጉር ቤት ላይ እየሰራሁ ነው። ሁለተኛ ደግሞ የዊግ ማምረቻ አለኝ። ዊግ እያመረትኩኝ እገኛለሁና ለተለያዩ ሱቆች ሊሆን ይችላል፣ መርካቶች፣ ለተለያዩ አገራቶች ላይ ዊግ እያከፋፈልንና እየሰራን እንገኛለን። በፊት ተከራይተን ነበር የመስሪያ ቦታችን የዊግ ማምረቻው። አሁን ደግሞ ከስራና ስልጠና ቦታ ተሰጥቶን ሼድ መስሪያ ማለት ነው፣ እዛ ላይ እየሰራን እንገኛለን። መጀመሪያ ስነሳ ከራሴ ከትንሽ ነገር ነው የተነሳሁት። ቤቴ ውስጥ ባለው ነገር ሊሆን ይችላል፣ መርካቶ ዊግ በማምጣት ያንን አስመስሉ በመስራት ሊሆን ይችላል። መጀመሪያ የተለማመድኩትና ማቴሪያሎች አምጥቼ ቤቴ ውስጥ ቢያንስ በትንሹ 1-3 ዓመት ይሆነኛል በእንደዚህ አይነት ስመራመርና ከዛ ለምን ወደ ስራው አልገባም ለምን አልጀምረውም ብዬ በአንድ ማሽን ትዝ ይለኛል ተከራይቼ እና አንድ ሰራተኛ ቀጥሬ በእንደዛ መልኩ እየተለማመድን ከመጣን በኋላ ዋሊያ ካፒታል እቃ ፋይናንሶች አሉ
ከነሱ ጋር በመነጋገር እቃ እንዲገዙልኝና የተለያዩ ማሽኖች እንዲገዙልኝ በማድረግና እነሱም በጣም አገዙኝ ከጎኑ ሆኑ። ቤት የምሰራውን የነበረውን ወደ ውጭ ተከራይቼ በ3 ማሽኖች 3 ማሽን አደረግን። እነዛን ማሽኖች በ3 ማሽኖች እንደዛ መስራት ጀመርን። ከዛ በኋላ አንድ ሰራተኛ ነበረ ከ1 ወደ 5 እያልን አሁን ደግሞ ወደ 21 አካባቢ ሰራተኞችን አድርገን በሁለት ፈረቃ እያሰራን እንገኛለን። አሁን ማሽኖችም የተወሰኑ ቢያንሱንም አሁንም ማሽን እንደገና ጭማሪ በማዘዝ እነዛ ማሽኖች በማስገባት የበለጠ ከዚህ የበለጠ ሰራተኞቹን በመቅጠር የበለጠ እንድንሰራ ወደፊት እንላለን። አሁን ያለንበት ደረጃ ጥሩ ነው። ዋናው የውስጥ ሞራልሽ ስሜትሽ ነው፣ ተነሳሽነትሽ ነው እና እኛ ሴቶች በትንሽ ነገር ተነስተን ትልቅ ደረጃ መድረስ እንችላለን። የዛሬዋ ትንሽ ነገር ልትሆን ትችላለች፣ ነገ ግን ትልቅ ደረጃ መድረስ ይችላል። ተስፋ አለን፣ እንሰራለን እና ከጠነከርን ምንም የሚያቅተን ነገር የለም ሴቶች ብዬ ነው የማስበውና አሁን ደግሞ ያለው ቴክኖሎጂ የሰለጠነ ስለሆነ ቤት ውስጥ ብዙ ነገር መሰራት ይችላል። ከትንሽ ነገር ተነስቶ ትልቅ ደረጃ መደረስ ይችላል። ክቡራትና ክቡራን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎቻችን የተከታተላችኋቸውን ይመስል ነበር። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መራው። በድጋሚ ለመላው እስልምና እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ እንመኛለን። ጤና ይስጥልን።